እኔ የምመሰክረው እዚህ ቤተክርስቲያን የመጣሁበት ዛኛው ቸርች ያሉ እኔ ሙስሊም ነበርኩኝ። መጀመሪያ ባሌ ኦርቶዶክስ ነበርና ከሙስሊም ጓደኞች ጋር መዋል ጀምሮ ወደ ሙስሊም ተቀየረና ከዛ ሙስሊም ካልሆንሽ ብሎ አስገደደኝ። ከዛ በቃ ምንም ማድረግ አልችልም ብዬ ሙስሊም ሆንኩ። ከዛ በኋላ እንዴት እንደሚሰገድም አላቅምና በቃ ስገጂ ይለኛል። እንዴት እንደሚሰገድ አላቅም። ታጥቤ ምናምን በቃ ዝም እላለሁ። ከዛ 3 ጊዜ ሰግጄ እጄን ታጥቤ ምናምን እነሱ እንደሚሆኑት ሆኜ ሲሰግድ የሆነ በጣም ያንጸባርቅ ፀሐይ የሚመስል ነገር መቶ በላይ ላይ ወደቀና ለአማልክት አምላክ አትስገጂ አለኝ። ከዛ በኋላ ምንድነው ብዬ ደንግጬ ተነሳሁኝ ከተንበረከኩበት። ከዛ እህቴን ጠራኋት። ያንን ድምጽ ሰምተሻል አልኳት። አልሰማሁም። እሺ አሁን የወረደው ደመና ሳላየሽም ስል አላየሁም አለችኝ። የታል ቤት ውስጥ ምን አለ? አረ እኔ ያየሁት ነገር አለና ለአማልክት አምላክ አትስገጂ ብሎ አለኝ። እኔ ካሁን በኋላ አልሰግድም። ከዛ ድሮም እኮ እኔ ብዬሻለሁ ያንቺው ኦርቶዶክስ ብትሆኚ ይሻልሻል። ታዲያ እሱ እኮ ነው ሙስሊም ሁኚ ያለኝ ማድረግ እችላለሁ ብዬ ስል በቃ አትስገጂ ካለሽ አትስገጂ እግዚአብሔር ነው መሰለኝ የተናገረሽ አለችኝ። እሺ አልኩኝ። መስገድ አቆምኩኝ። ከዛ ከእህቴ ጋር በሆነ ምክንያት ተጣላንና ከቤቴ ውጪ አለችኝ። ከዛ ወጥቼ ሴት ልሂድ ልጄንስ ብዬ ስል እኔ አላቀልሽም ብላ እቃዎቼን አውጥታ ወረወረችብኝ ውጪ ማለት ነው። ከዛ እዚህ ጋር ሲመጣ ሮብ ነው መሰለኝና በቃ ድምጽ ሰማሁኝ። ከዛ እዚህ ብገባስ አልኩኝና ገባሁኝ። ከገባሁኝ በኋላ አንቺ ዝም ብለሽ ትዘያለሽ። ከዛ እቺ ሴት አዲስ ዓለምን ትመስላለች ታድላ። እኔ እንደዚህ ተከፍቼ እሷ እንዴት ተደስታ ትዘላለች አልኩና አንቺን ልነካሽ ስመጣ ተመልሰሽ ሄርሽብኝ። ከዛ በኋላ በቃ ቃልስ ማልኩና ተቀመጥኩኝ። እሱ ደግሞ አንድ ልጅ አለሽ በጣም ታውከሽ የወጣሽ በቃ ጎዳና ላይ ወድቃለሁ ብለሽ እያለቀሽ ነው። ከዛ ጎዳና አትወድቂም አለኝ። ከዛ ይሄ ቃል የኔ ነው አሜን አልኩኝና ትንሽ ቆየውና ወጥቼ ወደ ቤት ሄድኩኝ። ሲሄድ ቃዬ ውጪ ነው። አንተ ጌታ አሁን ቃዬ ሰምቼ የመጣው ቃል ጎዳና ላይ ይጣለኝ አልኩና እቃዎቼን እዛ ትቼ ልጄን ይዤ ወጣሁ። ከዛ በአይምሮዬ ድሮ የተረሳ ስልክ ይሄን ስልክ ደውዪ አለኝ። ስልክ የለኝም በእጄ። አንድ ሴት ስታልፍ እማ እንዴ ስልክ ስጪኝ አልኳት። ባላንስ አለው ብዬ ስል አለው አውሪ አለችኝ። እሺ ብዬ ደወልኩኝ። ስደውል ስልኩ ሰራ። ከዛ ምን ሆነሽ ነው የጠፋሽው አለኝ ሲለኝ አይ ስልክም የለኝም እንዳልደውል ለዛ ነው የጠፋሁት። አባቴ ሞቶ ደግሞ ሀዘን ላይ ነኝ አልኩኝ ብዬ ስል እና አሁን የት ነሽ አለኝ። ታች ሰመራ ሰፈር ነኝ እና አባትሽ የሞተው ለኔ ለምን አልነገርሽኝም አለ። እኔ አልመጣልኝም ነይ አለኝ። እሺ አልኩና የባጃጅ ብርም የለኝም እሱ ያለው ከተማ ነው። ከዛ ተነሳውና በእግሬ እስከ ሞላው ጋር ሄድኩኝ። ሲሄድ አንድ ሞተረኛ መጣና እማለኝ አቤት ስል የት ነው የምትሄጂው አለኝ። ወደ ላይ ልሄድ ነው ነይ ልውሰድሽ አለኝ። ብር አልያዝኩም ነይ ችግር የለውም አለኝና ይዞኝ ሄደ። ከዛ ሲሄድ ሰውየው ሹፌር ነው እሱ የለም ሹፌሩ አለ የሱ። ከዛ የት አለ ብዬ ስል እንዲጠርቶኝ እኮ ነው የመጣው ስል አሁን እኮ ወጣ አለኝ። እኔም ጠርቶኝ ወዴት አልኩኝ። እኔ አላቅም ብቻ ሄደ። ከዛ ደውልለት አልኩኝ። ደወለለት። ከዛ ምስራቅ እኮ መታለች ያቺ የድሮዋ ልጅ ሲል አሁን እኮ ነይ ብያት ነበረ እንዴት ላገኝክ እችላለሁ አለ። ከዛ መጣለሁ እዛው ተጠብቀኝ። ስጠብቅ አይመጣም። ከዛ የሆነ ሞተረኛ መጣና እማ አለኝ አቤት ስል አንቺ የምትዩን ሰው እኔ አውቃለሁ ነይ ልውሰድሽ አለኝ። ከዛ ዝም ብዬ ተሳፈርኩ ጌታ ምስክሬ። ከዛ አዲሱ ማዕዲያ ወስዶ ምግብ ቤት ቁጭ ብሏል ሆቴል ውስጥ። አንቺ የምትፈልጊው ያንን ሰውዬን አይደል አለ። አዎ አልኩት። ከዛ እሱ ደግሞ እሱ አንቺን ይዞሽ የመጣው እሱ ነው አለ። እሺ 15 ብር ካለክ ስጠው አልኩኝ። እኔ ብር አልፈልግም አለ ሞተረኛው ሲል አይ ያዝ ችግር የለውም ያንተ አምላክ ነው እኔን እዚህ ያመጣኝ ምናምን ብዬ 15 ብሩን ለሱ ሰጠውና አታቂውም እንዳለ አላቀው እንዴት አመጣሽ እኔም አላቅም አልኩኝ። ከዛ በኋላ ብር ሰጠኝ። ብር ሲሰጠኝ ጌታ ሆይ ለካ አንተ ከኔ ጋር ነበርክ እንደ ያልኩኝ ቤት መፈለግ ጀመርኩኝ። ከዛ ቤትም አገኘው የዛኑ ቀን።
ከዛ ከሰጠኝ ብር ላይ ለቤት ክራዩ ለሴትዮዋ ሰጣውኝና ያ የተበተነው ንቃይን ፍለጋ ሲሄድ እህቴ አንቺን ጅብ ይበላሻል አለች። እኔ ጅብ አይበላኝም፣ ጅብ ሲበላኝ እስቲ ታያለሽ፣ እቃውን ይዘሽ እየወጣሽ ነው፣ በቃ ያንቺ መጨረሻሽ ነው ትሞቻለሽ አለች። እኔ አልሞትም አልኩ። እቃዬን ይዤ ወጣሁኝ የተከራየሁበት ቤት። ከዛ በኋላ 3 ቀን ካደርኩኝ በኋላ ምበላውን ነገር አጣው ማለት ነው። ምበላውን ነገር ሳጣ ጌታ ውጪ ወጥቼ ኳስ መጫወት ጀመርኩኝ ከልጄ ጋር ማለት ነው። ኳስ እየተጫወትኩ ያለ የኔ እህት ይሄም ያክል ነገር ተሸክማ ትመጣለች ከታች። ዛሬ ወፍጮ ቤት እየሄድሽ ነው፣ በልቼ የማድረው ነገር የለኝም፣ አስፈጥቼ ስመጪ ከሱ ላይ ትንሽ ወስዳለሁ አልኳት። ባክሽ ላንቺ ነው አለችኝ። ትሽ ለኔ ማን ይሰጠኛል ስል ያንቺ ነው አለች። ጭራሽ ግቢ ገባች። አንቺ አምሻል እንደ ስል ያንቺ ነው ብላ ይዛ ከየት ነው ያመጣሽው? እኔ አላቅም። በጎ ፍቃድ የሚሉ ሰዎች ነበሩ መሰለኝ የዛኔ የሚሰሩና አንድ ልጅ ያላት ሴት እዛ ሰፈር ተከራይታ የምትኖር ነበረች። እሷ ጋር መተን ልንሰጣ ስንል አጣንና ከብዶናል፣ የፈለግሽበት ውሰጂ ብለውኛል ብላ ለኔ ይዛ መጣች። 50 ኪሎ ይሆናል ዱቄቱ። ውስጡ 3 ፓስታ አለው፣ 2 ኪሎ ምስር አለው፣ 1 አይላንድ ዘይት፣ ሳሙና አለው፣ አተርክክ አለ። በቃ የሌለ ነገር የለም። ጌታ ሆይ አልኩኝ። በቃ ኳሱን ጥዬ ገባሁና በቃ ቤት ውስጥ እናንተ ኑ ብሎ የተሰጠኝ እናንተ አታውቁም። አሮጊታ ወጣ ምንድነው ስትለኝ እኔ አላቅም፣ ያ ቸርች ከገባ በኋላ ምን እየሆንኩ እንደሆነ ራሱ እኔ አላቅም አልኩኝ። ከዛ ሃሌሉያ አሜን። በጣም ታመም ነበር። ቆይና እግዚአብሔር በተአምራት እንደሚያኖር የሚያምን ሰው አለ። ሃሌሉያ። በኢየሱስ ስም በእናንተ ህይወት ላይ ተአምራት ይሆናል። እግዚአብሔር ያስለመደኝ እንደዛ ስለሆነ አትድከሙ፣ ተቀበሉ። እሺ፣ እግዚአብሔር መንፈስ ቅዱስ እንደዚህ ነው የሚያወራኝ። ልክ እሷ የምታወራቸው ነገሮች አሁን እኛ የዛን ያህል አቅም ስላለን ምንም አይመስልም። ኖርማል ነው፣ ተራ ነው አይደለም? ተራ ነው እሷ የምትናገራቸው ነገሮች። ነገር ግን ያ መከራ ውስጥ ላለፈ ሰው መንገዱ ቀላል አይደለም። መንገዱ ቀላል አይደለም። ሰዎች ሲመሰክሩ እናንተ አሁን ያለበትን እያያችሁ አትስሙ፣ ወይ እናንተ ያላችሁበትን ሆናችሁ አትስሙ። ያም መንገድ ያሳለፈው ጌታ እንዴት እንዳሳለፈ፣ እንዴት እየመራ እንዳሳለፈ በእናንተም ህይወት ላይ ደግሞ ያ አምላክ ምን ያህል ታማኝ እንደሆነ እያመናችሁ እንድትሰሙ ፈልጋለሁ። በጌታ በኢየሱስ ስም መለኮታዊ ዝግጅቶች እናንተ ቤት ላይ ይሆናሉ። አሜን። መለኮታዊ ርብርብ ይሆናል እናንተ ቤት ላይ። እግዚአብሔር በእጆቹ ያልጠበቃችሁትን ነገር ማዘጋጀት ይጀምራል። ይሆናል በኢየሱስ ስም። ጮክ በሉና ይሆናል በሉ እስኪ። ለኢየሱስ ክብር ይሁን። ከዛ ጉባኤ ላይ ሆኖ ፓስተር ደም የምትተፊ ሴት አለሽና ከዚህ በኋላ ይቆማል አለኝ። ከዛ የኔ ቃል ነው ይሄ አልኩና አሜን ብዬ ተቀበልኩኝ። ከዛ በኋላ ደም መጥፋት አቆምኩኝ። በቤትሽ ውስጥ ሆኖ የሚቀለብ ዘንዶ አለ አለኝ። ከዛ በኋላ እኔ ምን እንደሆነ አላቅምና ኮርኒዝ ላይ ሁሌ በቃ ይሮጣል እኔ ተከራየውበት ቤት። ከዛ ይሄ ነገር ምንድነው? አንዳንዴ ወጥ ሰርቼ ስወጣ ድስቱ ክፍት ሆኖ አገኘዋለሁ። ከዛ ወጡን አውጥቼ ደፋዋለሁ አልበላምና ከዛ የሆነ ቀን ሌሊት ላይ ኮርኒዙን እንዳለ ይዞ ወረደ በላያችን ላይ 9 ሰዓት ላይ። ከዛ አላየሁትም፣ ማብራት ጠፍቶ ነበርና በላው ላይ ተኛን። ከዛ ላከራዬ ጧት ተነሳውና ኮርኒዙን ምን ይዞ እንደወረደ አላቅም አስተካክልኝ ብዬ ስል አሁን ማን ያስተካክላል? ቆይ ለልጄ ነግረዋለሁ አለች ስትል እሺ አልኩና ወጥቼ ስራ ልሄድ ስል ውጪ እንቅፋት መታኝ። ከዛ በኋላ ሲመታኝ ተመለስኩኝ። ተመልሼ ሄድኩና ስራ ልጀምር ስል ልጅቷ ትንሽ ቆይተሽ ነው ያለችኝ። እሺ አልኩና ተመልሼ መጣሁ። ቀኑ ሮብ ነው። እዛ እናንተ ጋር የመጀመሪያው ቸርች ጾም ጸሎት ነበር። እዛም ገባለሁ ብዬ ስል አሁንም እንቅፋት መታኝ። ይሄ መሰክራለሁ ብዬ በጣም ቆይቷልና እየፈራሁኝ ከዛ ቤት ማጽዳት ጀመርኩኝ። ቤት ሳጸዳ ለካ እባብ ተጠቅልሎ ይሄንን 2 ሜትር ነው ውፍረቱ፣ በጣም ትልቅ ነው፣ በቃ ግዙፍ ነው።
ከዛ አፉ ላይ ምን እንደዋጠ አላቅም። አብሮን ያደረው ልጄንም አልነደፋትም። እግዚአብሔር ጠብቆናል። እኔንም እግዚአብሔርን አመስግኑልኝ በእውነት ሃሌሉያ። ከዛ በኋላ ደግሞ በቃ ይሄን ሁሉ ያደረገልኝ እግዚአብሔር ስለሆነ ከጌታ ጋር መጣበቅ አለብኝ ብዬ ወደ ቸርች በቃ መመላለስ ጀመርኩኝ። እኔ በቃ ከስራዬ አንፃርም አይመቸኝም፣ እንዴትም ብዬ መጣለሁ። ከዛ መግባት በሚጀምርበት ጊዜ አንድ ሴት ከኛ ጋር ግቢ ውስጥ ተከራይ ነበረችና ለካ ልጅቷ HIV አለባት። ከዛ ለኔ አልነገረችኝም፣ ሁሌ ትጨነቃለችና ነይ እኛ ጋር ቸርች ይዤሽ ልሂድ አልኳት። መስክር ያለው እሱንም ከዛ ጃም መጣውኝ ማለት ነው። ልጅቷን በቃ HIV ነበርና ከለዋ ላይ ጮሆ ወጣ። ከዛ ደግሞ ልጅቷን መስክሪ ብየስል ፈራለው አልመሰክርም አለች። በዛው ወጣ ሄደች። ኃላፊነቱን የተቀበልኩት እኔ ነኝ ብዬ እኔ መሰከርኩኝ ማለት ነው። ከዛ በኋላ የኔ ፎቶ መሰለኝ የተፖስተው በዛ ላይ እና ሰው እንኳን ዳንሽ እግዚአብሔር እንኳን ማርሽ ይለኛል ሁሉም። ምን ሆኜ ነበር እግዚአብሔር እላለሁ። ከዛ አንቺ ለምን ትደብቅናለሽ እኛን አሉ። አረ እኔ ደበኩት ነገር የለም። ምን ሆኜ ነው አንቺ ውሸታ እኔ ለኔ ይሄን ትደብቂያለሽ? ወይኔ ጉዴ ምንድነው የደበኩት? ክርስቶስ በቃ ግራ ገባኝ። ከመስሬ እንኳን እግዚአብሔር ማረሽ እኔ ማውቀው ነገር የለም። በቃ እግዚአብሔር ይማረኝ ከያዘኝ ነገር ይዞኝም ከሆነ እኔ አላቅም አልኩኝ። ከዛ በኋላ የሆኑ ልጆች ቀጥ ብለው ቤት መጡ። ከዛ እንኳን እግዚአብሔር ረዳሽ አሉኝ። ኧረ በስመ ጌታ ምንድነው ዛሬማ ሳትነግረኝ አትሄድም ብዬ ልጁን ያስኩት። ከዛ ያንቺን ፎቶ እኮ አይተን ከኤችአይቪ ነፃ የሚል የት እንደዚህ ቸርች የት ፋሲካችን ወይኔ። ከዛ እንዴት ሊሆን ቻለ አልኩና ለካስ መስክሬያለሁ። ኤችአይቪ ካንቺ ነው የወጣው ከኔ አይደለም ከጓደኛዬ ነበርና ተፈውሳ ምስክርነት መስክሪ ብዬ ስላት ፈርታ እኔ ነኝ የመሰከርኩት። ታዲያ እንዴት ያንቺን ፎቶ እንዴት ድረገጽላል? ምን ችግር አለው አልኩ። ከኔስ ቢወጣስ ኤችአይቪው ምን ይሁን አላቅም። ሲያመኝ አልነበር እንደ እንደዛ ደም ሲያስተፋኝ ነበር። እሱ ቢሆንስ እንደም ይውጣ አልኩኝ። አረ በኢየሱስ ስም ለምን ፈራዋለሁ? አልፈራም፣ የሚያስፈራው እግዚአብሔር ነው አልኩኝ። መታወቂያ ፈልጌ ነበር አልኩት። በኢየሱስ እንዴት የምታወሪው አለ። አይ ይቅርታ መታወቂያ ፈልጌ ነበር ለአስቸኳይ ጉዳይ አልኩኝ። ከዛ በኋላ ብር ጠየቀኝ። 200 ብር ስጠይቀኝ እኔ አሁን ብር አልያዝኩም። ከዛ ከተሰጠኝ ድንገት አምጥቼ እሰጣለሁ ችግር የለም። ወይስ አስቸጋሪ አለና በነፃ ፎቶ አምጪ አለኝ። እንደገና ፎቶ ሁሉ ነገር በነፃ መታወቂያው በነፃ ጌታን። ከዛ በኋላ ገብቻለሁ። እግዚአብሔርን አመስግኑልኝ። ዋው እንኳን ጌታ ከፈተልሽ። ለጌታ ክብር ይሁን። በአንድ ስም ነበርና ከዛ በቃ እናንተ አስራት መባ ስጡ ምናምን ሲባል ጌታዬ ሁሌ እኔ ከየት አምጥቼ ነው የምሰጠው? እግዚአብሔር እስቲ ሰተፈትነኝ አልኩኝ። ከዛ ሲል የሶስት ሰው በአንድ ላይ ገባ። ሲሄድ በኢየሱስ ይሄው ልብር የኔ ነው ጌታዬ ብዬ ለካስ እንዲህ ብዬ ነበር አልኩኝና ቃል የገባቱን አምጥቼ እዚህ ሰጥቻለሁ። ጌታ ምስክሬ በቃል እመኑ። እግዚአብሔር ሲናገር እመኑ። እግዚአብሔር ብዙ ነገር ያደርጋል። ሃሌሉያ። ከዛ ተስፋ ቆርጬ ነበር የሆነ ጊዜ በጣም ቸግሮኝና ልጄ በቃ እዛ በጣም ብዙ ዋጋ ነው የምከፍለው ለልጄ ብዬ ማለት ነው። በቅቶኝ አይደለም። ከዛ በጣም ተናድጄ እኔ አልችልም ጌታ ሆይ እንደውም ብጠፋ ይሻለኛል። በቃ አንቺ ወይ እህቴ ጋር ኑሪ ወይም አንቺንም ይዤሽ ጠፋለሁ አልኩ። ከዛ ትምህርቴስ አለችኝ። ትምህርትሽን በቃ ሌላ ጊዜ ትማሪያለሽ ሲኖረን፣ አሁን ብርም የለኝም በቃ ቋርጬ አልኩኝ። እኔ አላቋርጥም ብላ ታዲያ ምን ትሆኛለሽ? የምሄድበትን እኔ አውቃለሁ አለችና ለካ ፓስተር ጋር መታለች። መታ ሄጃለሁ አለች። ቸርችም አልሄድም ጌታ አንተ ካላይ። ከዛ በኋላ ለካ እሷ መታ ናቃተኝ በቃ ጌታ እኔ አለ ብሎኛል ነገ። አዎ ከዛ ሄዳ ትምህርተኛው ቀን እሱ መጥቶ ሲሄድ ብላ ስትል እኛ ብር የለንም በቃ ለካ ቀድሞ ሄዶ እግዚአብሔር ጌታ ምስክር አሜን። እኔ በት ነበር
ብሎ ምናምን ክሪላንስ ሰጥቶ እኔ ደግሞ እንዲ በጣም እሱ የሆነው ነገር ገርሞኝ ሲመጣ ፓስተር በእኛ ጋር አድርጎ በዚህ በፓስተርን አይን ለአይናቸው በጣም ቀና ብዬ መራመድ ሁሉ አቅቶኝ ዳንኩኝ። ጌታ ምስክሬ በኢየሱስ መንፈስ ሃሌሉያ ፓስተር እግዚአብሔር ይባርክ ብዬ አሜን። ብዙ ሰው አንተን ያመሰገነክ ነገር ብሎ አሁንም እግዚአብሔር ይባረክ፣ ልጆች ይባረኩ፣ ስራ በእውነት እግዚአብሔር ይባርክ።